ሰበር ዜና ዓለማችን ዛሬ እጅግ ጉድ የተባለ ዜና ሰምታለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከ30,000 ጊዜ በላይ እንደዋሹ ተረጋገጠ። እጅግ የሚገርም መረጃ ነው። ዓለምን እያነጋገረ የሚገኝም መረጃ ሆኖ አግኝተነዋል። እኛም በዝርዝር ይዘናል፣ ታደምጡታላችሁ። በሌላ በኩል ኢራን የኒውክሌር መሳሪያ እታጠቃለው፣ ትራምፕ አይመለከትህም ብላለች። ይህንንም በዝርዝር ይዘናል፣ አብራችሁን ቆዩ። ሌላው አስደንጋጭ መረጃ ከአሜሪካ ተሰምቷል። ይህም የአሜሪካ ጦር ከኢራን ጋር ግንኙነት ያላቸውን የነዳጅ ጫኝ መርከቦች ለመፈተሽና በዓለም አቀፍ የውሃ ክልል ውስጥ የሚገኙ የንግድ መርከቦችን በቁጥጥር ስር ለማዋል ዝግጅት እያደረገ መሆኑን ሲገልጽ፣ ኢራን በበኩሏ እገዳውን በማስፋት ቀደም ሲል መርከቦች በሰላም እንዲያልፉ ክፍት አድርጋ የነበረውን ኮሪደር ጭምር መዝጋቷን አስታውቃለች። አሁን ነገሮች እየተካረሩ ነው። ኢራን እንደዚህ አለች፣ የሰላም ስምምነት ላይ የመድረሱ ጉዳይ ሩቅ መሆኑን እወቁት ብላለች። የዓለም ማህበረሰብ የመካከለኛውን ምስራቅ ሰላም በጉጉት እየጠበቀ ባለበት በአሁኑ ጊዜ ይሄ ዜና እጅግ ልብ ሰባሪ ዜና ሆኗል። ሌላ አስገራሚ ዜናም ተሰምቷል። የቀድሞ የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ ፕሬዝዳንት ትራምፕ ወደ ጦርነት ተጎትተው የገቡት በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው ብለው ሲናገሩ፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በበኩሉ እስራኤል ለአሜሪካ ታላቅ አጋር መሆኗን በተግባር አሳይታለች በማለት አሞካሽተዋል። ሁለቱ መሪዎች በቀጥታ ባይሆንም ግብግብ ውስጥ መግባታቸው ተዘግቧል። ሁሉንም በዝርዝር ታደምጡታላችሁ። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ በሊባኖስ የተኩስ አቁም ቢደረግም የሰዎችን ሕይወት የቀጠፉ ክስተቶች እየተመዘገቡ ነው ተባለ። አሜሪካና ኢራን የገቡትም ሆነ እስራኤልና ሊባኖስ የደረሱበት የተኩስ አቁም ስምምነት እየተከበረ ይመስላል። ሊባኖስ ውስጥ ግን ለሰዎች ሕይወት መጥፋት ምክንያት የሆኑ ክስተቶች ተፈጥረዋል። ተኩስ አቁሙ ተግባራዊ መሆን ከጀመረበት ጊዜ አንስቶ ደቡባዊ ሊባኖስ ውስጥ 2 ወታደሮች መሞታቸውን የእስራኤል መከላከያ ሰራዊት ገልጸዋል። የእስራኤል መገናኛ ብዙሃን ዘገባ እንደሚያመላክተው አንዱ ወታደር ሕይወቱ ያለፈው ሕንፃዎች በሚያጸዱበት ሰዓት በደረሰ ፍንዳታ ነው። በዚህ ክስተት ሌሎች 3 ሰዎች ቆስለዋል። ሌላኛው የእስራኤል ወታደር በተገደለበት ክስተት ደግሞ 9 ሰዎች ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውን የእስራኤል ጦር አስታውቋል። የሀገር ውስጥ መገናኛ ብዙሃን ዘገባ እንደሚያመላክተው ወታደሮቹ የነበሩበት መሳሪያ የታጠቀ ተሽከርካሪ በሚጓዝበት ወቅት የተቀበረ ፈንጂ ረግጠዋል። እስራኤል ፈንጂው መቼ እንደተቀበረና የተኩስ አቁም ስምምነቱ ጥሰት ይሆን እንደሆነ ለማረጋገጥ ምርመራ እንደምታካሄድ ተዘግቧል። በሌላ ክስተት ደግሞ የተባበሩት መንግስታት የሊባኖስ ጊዜያዊ ኃይል አባል የሆነ ፈረንሳዊ ሰላም አስከባሪ ሊባኖስ ውስጥ ተገለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጥቃቱ ሄዝቦላን ተጠያቂ ያደረጉ ሲሆን ታጣቂ ቡድኑ ግን ከክስተቱ ጋር ምንም ግንኙነት እንደሌለው በመግለጽ አስተባብለዋል። የአሜሪካ ጦር በቀጣዮቹ ጥቂት ቀናት ውስጥ ከኢራን ጋር ግንኙነት ያላቸውን የነዳጅ ጫኝ መርከቦች ለመፈተሽና በዓለም አቀፍ የውሃ ክልል ውስጥ የሚገኙ የንግድ መርከቦችን በቁጥጥር ስር ለማዋል ዝግጅት እያደረገ መሆኑን ዎል ስትሪት ጆርናል የአሜሪካ ባለስልጣናትን ጠቅሶ ዛሬ ዘግቧል። እንደ ዘገባው ከሆነ አሜሪካ በኢራን ላይ የጀመረችውን ጫናና ወታደራዊ ዘመቻ ወደ መላው ዓለም እያስፋፋች ትገኛለች። በዚህም መሰረት ከፋርስ ባህረ ሰላጤ ውጪ የኢራንን ነዳጅ በማጓጓዝ ላይ የሚገኙ መርከቦችን እንዲሁም ለኢራን መንግስት ድጋፍ ሊሆኑ የሚችሉ የጦር መሳሪያዎችን አሳፍረው በሚጓዙ መርከቦች ላይ ጥብቅ እርምጃ እንደምትወስድ ተገልጿል። ይህ የአሜሪካ ውሳኔ በቀጠናውም ሆነ በዓለም አቀፍ የንግድ መስመሮች ላይ ያለውን ውጥረት ይበልጥ እንደሚያባብሰው ይጠበቃል። የሆርሙዝ ወሽመጥን በድጋሚ የዘጋችው ኢራን የሰላም ስምምነት ላይ የመድረሱ ጉዳይ ሩቅ መሆኑን ገለጸች። የኢራን ፓርላማ አፈጉባኤ ሞሐመድ ባጋር ጋሊባፍ ከአሜሪካ ጋር የሚካሄደውን ጦርነት ለመቋጨት በሚደረገው ንግግር መሻሻሎች ቢመዘገቡም ሁለቱ ወገኖች ለመጨረሻ ውይይት ሩቅ መሆናቸውን ተናገሩ። የኢራንን ተደራዳሪ ቡድን የመሩት ጋሊባፍ ባለፈው ሳምንት በፓኪስታን ተገኝተው ከምክትል ፕሬዝዳንት ጄዲ ቫንስ እና ሌሎች የአሜሪካ ልዑካን
ከኢራን ጋር ንግግር አድርገው ነበር። ይህ ንግግር ያለ ስምምነት የተቋጨ ሲሆን ቀጣዩ ዙር ድርድር መቼ እንደሚካሄድ እስካሁን ቁርጥ ቀን አልተቀመጠም። ከዚህ ንግግር በኋላ ፕሬዝዳንት ዶናልድ ጄ ትራምፕ በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ ጉዞዎችን አግደዋል። ኢራን ከጦርነቱ መጀመር ወዲህ ዘግታው የቆየችውን ወሳኙን የባህር መተላለፊያ ከከፈተች በኋላ የአሜሪካ እግድ ጸንቶ እንዲቆይ ትራምፕ ተናግረዋል። በዚህ ያልተደሰተችው ኢራን ትናንት በድጋሜ ወሽመጡን ዘግታለች። የኢራኑ ፓርላማ አፈጉባኤ ጋሊባፍ ትናንት በመንግስት ቴሌቪዥን ጣቢያ ባስተላለፉት ንግግር አሜሪካ የጣለችውን እግድ የተሳሳተ ግምገማና ውሳኔ ሲሉ ጠርተውታል። እገዳውን የሚያነሱ ከሆነ በወሽመጡ በኩል የሚደረግ ጉዞ በእርግጠኝነት እንደሚገደብ ተናግሬ ነበር ብለዋል። አሁንም ቢሆን ወሽመጡ በኢራን ቁጥጥር ስር እንደሚገኝ ተናግረዋል። 2 ወይም 3 ቀናት ያህል አሜሪካ ሆን ብላ ከበባ ፈጽማለች። ከበባ ማለት ምን ማለት ነው? ሁሉም ሰው ይመጣል ይሄዳል፣ ኢራን ግን አትጓዝም ማለት ነው። እንዴት ያለ የሞኝና የድንቁርና ውሳኔ ነው ሲሉ በጠንካራ ቃላት ተችተዋል። አሜሪካ በሆርሙዝ ወሽመጥ ላይ የተጠመዱ ፈንጂዎችን የማጽዳት ዘመቻ ማካሄድ እንደምትፈልግ የተናገሩት ጋሊባፍ ኢራን በጽናት በመቆም አሜሪካን ተጋፍጣለች ብለዋል። ይህንን እቅድ እንደ የተኩስ አቁም ስምምነት ጥሰት ነው የቆጠርነው። እንዲህ አይነት እርምጃ የሚወሰዱ ከሆነም ጥቃት እንደምንፈጽም ተናግረናል ሲሉ አቋማቸውን ግልጽ አድርገዋል። ጋሊባፍ ጦርነቱ ከተጀመረ ወዲህ ከኢራን መንግስት መዋቅር ውስጥ ቁልፍ ሰው ሆኖ የመጡ ፖለቲከኛ ናቸው። ባለፈው ሳምንት ኢራንና አሜሪካ በእስላማባድ ባደረጉት ንግግር ላይም የቴሄራንን ልዑክ መርተዋል። የኢራን የኒውክሌር መብት እንደማይገፈፍ የሀገሪቱ ፕሬዝዳንት ተናገሩ። የኢራን ፕሬዝዳንት መሱድ ፔዚሽኪያን ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር መብት ለመግፈፍ የሚያስችል ምንም አይነት ምክንያት እንደሌላቸው መናገራቸውን ኢስና የተሰኘው የሀገሪቱ መገናኛ ብዙሃን ዘገበ። ፕሬዝዳንት ፔዚሽኪያን ትራምፕ ኢራን የኒውክሌር መብቷን መጠቀም የለባትም ይላል፣ ነገር ግን በምን ወንጀል የተነሳ እንደሆነ መልስ አይሰጡም ብለዋል። አንድ ሀገር ያለውን መብት የሚገ ፈው እርሱ ማን ነው ሲሉም ጠይቋል። ፕሬዝዳንቱ እኛ ጦርነት ጎሳሚዎች እንደሆንን ተደርጎ እንዳይወሰድ ሁኔታዎችን ማስተዳደር አለብን፣ እኛ ራሳችንን እየተከላከልን ነው ብለዋል። ጦርነቱን በክብር ለመቋጨት እየሞከርን ነው ማለታቸውንም የኢራን የተማሪዎች ዜና ወኪል ዘግቧል። ፕሬዝዳንቱ ይህንን አስተያየት የሰጡት በቴሄራንና ዋሽንግተን መካከል በሚደረግ ድርድር ውስጥ የኢራን የኒውክሌር ፕሮግራም ዋነኛ የቅራኔ ምንጭ ሆኖ በቀጠለበት በዚህ ወቅት ነው። ባለፈው ሳምንት ፓኪስታን ውስጥ በተደረገው ንግግር ሁለቱን አካላት ያላስማማው ይሄው ጉዳይ እንደሆነ ተገልጾ ነበር። ምንም እንኳን ኢራን ዩራኒየም የምታበለጽገው ለሰላማዊ ዓላማ እንደሆነ ብትናገርም ፕሬዝዳንት ትራምፕ ቴሄራን የኒውክሌር መሳሪያ እንድትታጠቅ እንደማይፈቅዱ በተደጋጋሚ ተናግረዋል። ኢራን በበኩሏ አሜሪካ በድርድሩ ሁሉንም ማግኘት አለብኝ የሚል አቋም እንደያዘች በመግለጽ ወቅሳለች። የኢራን አብዮታዊ ዘብ የባህር ኃይል በባህረ ሰላጤው ላይ ጥሎት የነበረውን እገዳ ይበልጥ በማስፋፋት ቀደም ሲል መርከቦች በሰላም እንዲያልፉ ክፍት አድርጎት የነበረውን ኮሪደር ጭምር መዝጋቱን አስታውቋል። ኃይሉ ባወጣው አዲስ መግለጫ አሜሪካ በኢራን ወደቦችና መርከቦች ላይ የጣለችው ማዕቀብ እስካላነሳች ድረስ ስልታዊው የውሃ መስመር ሙሉ በሙሉ ዝግ ሆኖ እንደሚቀጥል አውጇል። እንደሚታወሰው ኢራን ባለፈው አርብ ዕለት መርከቦች ከእርሷ ጋር በመቀናጀትና የተወሰነ ክፍያ በመከፈል ማለፍ እንደሚችሉ ገልጻ ነበር። ነገር ግን አሁን አቋሟን በማካረር በብሔራዊ ሚዲያዋ በኩል ባስተላለፈችው ማስጠንቀቂያ ይህን ክልከላ ጥሶ ለማለፍ የሚሞክር ማንኛውም መርከብ የጥቃት ኢላማ እንደሚሆን አስታውቃለች። ኢራን ይህንን እርምጃ የወሰደችው አሜሪካ የጣለችውን የባህር ላይ ማዕቀብ በሁለቱ ሀገራት መካከል ያለውን የተኩስ አቁም ስምምነት እንደ መጣስ በመቁጠሯ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባወጡት መግለጫ እስራኤል ለዩናይትድ ስቴትስ ታላቅ ሀገር መሆኗን በተግባር አሳይታለች በማለት አሞካሽ ተዋታል። ፕሬዝዳንቱ በመግለጫቸው ሰዎች እስራኤልን ቢወዷትም ሆነ ቢጠሏት የአሜሪካ ታላቅ አጋር መሆኗን በሚገባ አስመስክራለች ብለዋል። አክለውም የእስራኤልን ቁርጠኝነት ሲገልጹ እነሱ ደፋር፣ ቆራጥ፣ ታማኝና ብልህ ናቸው
በግጭትና በውጥረት ጊዜ እውነተኛ ማንነታቸውን በሚያሳዩ ሌሎች አካላት በተለየ መልኩ እስራኤል ጠንክራ ትዋጋለች፣ ማሸነፍንም በሚገባ ታውቅበታለች ሲሉ አውጀዋል። ይህ የፕሬዝዳንት ትራምፕ መግለጫ መነሻ ምክንያት በትክክል ባይታወቅም በመግለጫው የወጣ የቀድሞዋ የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካን ከኢራን ጋር ወደማትፈልገው ጦርነት እያስገቧት ነው በማለት ከወነጀሉ ከጥቂት ጊዜ በኋላ መሆኑ ተገልጿል። በተያያዘ የቀድሞው የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ ትራምፕ ወደ ጦርነት ተጎትተው የገቡት በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው አሉ። ካማላ ይህንን አስተያየታቸውን ያሰሙት ትናንት ቅዳሜ በተካሄደ አንድ የገቢ ማሰባሰቢያ ዝግጅት ላይ ባደረጉት ንግግር ነው። ወደ ጦርነት ገብተዋል፣ የገባውም ኔታንያሁ ጎትቶት ነው። ስለዚህ ጉዳይ ግልጽ መሆን አለብን። አሜሪካውያን የማይፈልጉት ጦርነት ውስጥ ነው የገቡት። የአሜሪካ የሰራዊት አባላት ሕይወት አደጋ ላይ ጥለዋል ብለዋል። ፕሬዝዳንት ትራምፕ ለካማላ ሃሪስ ንግግር በቀጥታ ምላሽ ባይሰጡም እስራኤል ታላቅ አጋር መሆኗን የሚገልጽ ጽሑፍ በማህበራዊ ሚዲያ ገጻቸው ላይ አጋርተዋል። ጉድ ወደ ተባለው ዜና ስንሸጋገር የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከ30 ሺህ በላይ የተሳሳቱ መግለጫዎችን መስጠታቸው ተረጋገጠ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በመጀመሪያ የስልጣን ዘመናቸው ብቻ በአጠቃላይ 30,573 የተሳሳቱ ወይም አሳሳች መግለጫዎችን መስጠታቸውን ገለልተኛ የሆኑ የመረጃ አጣሪ ተቋማት ይፋ አድርገዋል። ዋሽንግተን ፖስት የተባለው ታዋቂ የዜና ተቋም የመረጃ አጣሪ ቡድኑ ለአራት ተከታታይ ዓመታት ባደረገው ጥብቅ ክትትል ፕሬዝዳንቱ በንግግራቸው በማህበራዊ ሚዲያ መልእክቶቻቸውና በተለያዩ መድረኮች ላይ እውነትን ያላገናዘቡ መረጃዎችን መጠቀማቸውን አረጋግጠዋል። ይህ ቁጥር ሲሰላ ፕሬዝዳንቱ በቀን በአማካይ 21 ገደማ የተሳሳቱ መረጃዎችን ለህዝብ ሲያጋሩ እንደነበረ የሚያሳይ ሲሆን ይህም በወቅቱ በነበሩ የምርጫ ቅስቀሳዎችና ታላላቅ ኩነቶች ወቅት ይበልጥ እንደሚጨምር ተስተውሏል። ምንም እንኳን በአሁኑ ወቅት በማህበራዊ ሚዲያ ላይ ቁጥሩን 55,000 በላይ አድርጎ የሚያጋሩ መረጃዎች በስፋት ቢታዩም በምሁራንና በመረጃ አጣሪዎች ተመዝግቦ የተረጋገጠው ይፋዊ ቁጥር 30,573 መሆኑን መገንዘብ ያስፈልጋል ነው የተባለው። በአሁኑ ወቅት ከፕሬዝዳንቱ መግለጫዎች ጋር ተያይዞ የሚወጡ መረጃዎች በከፍተኛ ሁኔታ ተጋነው ስለሚቀርቡ አንባቢዎች መረጃዎችን ከታመኑ የዜና ምንጮች ጋር በማነጻጸር እንዲያረጋግጡ ይመክራል። ውድ ተመልካቾቻችን የታላቋ ሀገር ፕሬዝዳንት እንደዚህ አድርጓል መባሉን እንዴት አያችሁት? አሁንስ በየቀኑ የሚሰጡት መግለጫዎች ምን ያህል ታማኝ ናቸው ብላችሁ ታምናላችሁ? ሀሳባችሁን በኮሜንት መስጫ ሳጥን ውስጥ አካፍሉን። ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ ሰበር መረጃ ከሰዓታት በኋላ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።